አመራላችሁ እናንተ በቃ ካምባክ ሰራችሁ በእናንተ ቤት። እኛ እኮ ይመራችን አልነበረም ስንጮት የነበረው ሁለቱም ጎል ያገባ ነው እንደ ድንገት ሳናስበው ነው። እኛ ተጫዋቾቻችንን እንቁጠራቸው ስንት ናቸው ብለን ከሀፍ ታይም በኋላ እናስገባቸዋለን። 4 ጎል በመድኃኒዓለም። ሶስተኛ የፕሪሲዝን ጨዋታችን እንግዲህ ተሸንፈናል። ሊድስ ዩናይትድ ክለባችን ሊቨርፑልን ካምባክ በማድረግ 4-2 በሆነ ውጤት እንግዲህ አሸንፏል። ፈርስት ሃፍ እንግዲህ የጨዋታ ውጤት እንደዚህ ይመስል ነበር ማለት ነው። ክለባችን ሊቨርፑል በፍሎሪያን ቨርትስና በሉካስ ቸምበር ብቸኛ ጎል ማለት ነው 2-2 እየመራ ፈርስት ሃፍ ወጥቶ ነበር። ከዛ በኋላ ግን ምን እንደተፈጠረ ግራ ያጋባል። ለማንኛውም ማለት ነው ጀረሚ ፍሪፖንግ ነበር ለፍሎሪያን ቨርትስ ማለት ነው አሲስት ያደረገለት ቆንጆ ጎል ነበር ያስቆጠረው ፍሎሪያን ቨርትስ። እንዲሁም ሜሎስ ኬርኬዝ ደግሞ ለሉካስ ቸምበር አሲስት አድርጎለት ነው እንግዲህ እሱን ጎል ማስቆጠር የቻለው። ሁለቱ ባይዞይ ማለት ነው ሌፍት ባክ እና ራይት ባካችን በጣም ችግር አለባቸው። ጀለስ ተጎድታ ወጣለች ፍሪፖንግ ማለት ነው ምንም አሲስት ብታደርግ በዛሬው ጨዋታ። እንደዛውም አንዳንዴ ደግሞ ማለት ነው ድክመቶች ይታዩበታል። ሜሎስ ኬርኬዝም እንደዚሁ በመከላከል ረገድም ዛሬ ትንሽ ልክ አልነበረም። ፍሎሪያን ቨርትስ ግን እጅግ በጣም የሚገርም እንቅስቃሴ ነበር ከሚገርም ጎል ጋር ማስቆጥሮ ፈርስት ሃፍ እንግዲህ ተቀይሮ ወጣ። ሪዮ ኤንጉማን በዛሬው ጨዋታ ትንሽ ልክ አልነበረም ማለት ይቻላል። በጣም ኳስ ይዞ እግሩ ላይ ሲያቆይ ነበር ማለት ነው። ለቡድኑ አጋር ተጫዋቾቹ መስጠት የሚችላቸውን ኳሶች በጣም ድሪብል እያደረገ ሲያበላሽ ነበር ማለት ይቻላል በዛሬው ጨዋታ ላይ። ዛሬ ጨዋታ ቆንጆ ነገር የተመለከትነው ይሄን ጀግና ወጣት ነው። ምን ብያችሁ ነበር? በደንብ ተመልከቱት። ትሬኒዮኒ እኔ ባለፈው ነግራችኋለሁ ከስቴቨን ባጄቲች ነው እናንተ የምትጠብቁት። እኔ ይሄ ልጅ በጣም ጠብቀዋለሁ ብያችሁ ነበር። እጅግ በጣም የሚገርም እንቅስቃሴ ነው ዛሬ ማድረግ የወጣው። ያንተስ ኮንፊደንስ ይለያል ከምሬን ነው የምላችሁ። እና እሱ እንደውም ተቀይሮ ከወጣ በኋላ ነው እውነት ነው የምላችሁ ሰከንድ ሃፍ ላይ ብዙ ነገር ክፍተት የተፈጠረው ማለት ይቻላል። እነ ፍሎሪያን ቨርትስ አሌክሳንደር ኢሳቅ ምናምን ተቀይሮ ከወጡ በኋላ ቅያሬው እንግዲህ እነ ግናቨንበርግ ምናምን ጥሩ እንቅስቃሴ አላደረጉም። እና ፌዴሪኮ ኪዛ ምናምን ገብቶ ማለት ነው እውነት ነው የምላችሁ። ፈርስት ሃፉን እንደተመለከታችሁት እጅግ በጣም የሚገርም እንቅስቃሴ ነበር በሁሉም ተጫዋቾቻችን ላይ የተመለከትነው። እነ ሞሪሰን አሪፍ እንቅስቃሴ፣ ካውንተሩ እጅግ በጣም ይለይ ነበር። በቃ የጨዋታው ኢንቴንሲቲ እጅግ በጣም ልዩ ነበር ማለት ይቻላል። ግን ሰከንድ ሃፍ ላይ ሌላውን ሊቨርፑል በጣም የተመለከትነው ማለት ነው። እንዲሁም ከቆሙ ኳሶች ዛሬም ድረስ እየተቆጠሩብን ነው ማለት ነው። በነገራችን ላይ አሁንም አሪፍ ነው። በቃ በእነዚህ ወጣት ተጫዋቾች ተከላካይ አሁንም እንደማያዛልቅ በጣም ከባድ ነውና በቆሙ ኳሶች ላይ መሰራት አለበት ብዬ አስባለሁ አሁንም ድረስ ማለት ነው። እናም አሁንም ፕሪሚየር ሊጉ ላይ በጣም ልምድ ያለው ወሳኝ ሴንተር ባክ ተከላካይ ተጫዋች ያስፈልገናል ማለት ነው። ያው እንደምታውቁት እጅግ በጣም ልምድ ያለው አሁን ላይ ቨርጂል ቫን ዳይክ ነው የ35 ዓመቱ ተከላካይና ክለባችን ሊቨርፑል በዚህ ወቅት ይሄ ክፍተት መታየቱ በጣም ትልቅ ነገር ነው ብዬ አስባለሁ። የጆ ጎሜዝ መጎዳት አሁንም ለዚህ ነገር እንግዲህ ትልቅ ነገር ይፈጥራል ብዬ አስባለሁ። እና ፋሚሊ ከዛሬው ጨዋታ ጥሩና ቆንጆ ጎኑ የተመለከተው ትሬኒዮንን ብቻ ነው ማለት ይቻላል። እናም እንግዲህ ሊድስ ዩናይትድ ክለባችን ሊቨርፑልን ካምባክ በማድረግ 4-2 በሆነ ውጤት አሸንፎ ወጥቷል ማለት ነው። እጅግ በጣም ግን ፈርስት ሃፉ በጣም ልዩ ነበር። እውነቴን ነው የምላችሁ። ሰከንድ ሃፉን ክለባችን ሊቨርፑል ከዚህ በላይ ጎል ያስቆጥራል ብዬ ነበር። በጣም ቅያሬዎቹ እጅግ በጣም ደባሪ ነበሩ ማለት ይቻላል። ዶሚኒክ ሳቦዝ ላይም ተቀይሮ ያው የፕሪሲዝን ጨዋታ ስለነበር እድል ለሁሉም መሰጠት አለበትና እሱ ከወጣ በኋላ ቲሙ ደግሞ ይባስ የሁሉ ጎል ተቆጠረበት ማለት ይቻላል። እና ፋሚሊ እንግዲህ መቻቹ ባይ። እሺ የሊቬ ደጋፊዎች አንዶኒ ኢራዮላ ትራንስፈር ዊንዶ ላይ ለምን ቀዘቀዘ እና ለሚቀጥለው ዓመት ምን አይነት ችግሮች ሊፈጥሩበት ይችላሉ ነው። ምክንያቱም ላይፈጥሩበትም ስለሚችሉ ማለት በዚህ ቪዲዮ ይሄን ነገር በደንብ አድርገን እንገመግማለን። ኔክስት የማን ዩናይትድ ቪዲዮን እንሰራለን። ከዛ በኋላ ኮሜንት ላይ የምትፈልጉ ከሆነ ቢግ ሲክስን በሙሉ ትራንስፈር ዊንዶን ተመርኩዞ የሚቀጥለው ሲዝን ምን ሊመስል እንደሚችል በደንብ አድርገን ተነትንላችኋለን ማለት። የሊቬ ደጋፊ ከሆንክ ይሄን ቪዲዮ በደንብ አድርጋ አዳምጥና ብዙ ጊዜ ፈጥናችሁ ኮሜንት አደርጋላችሁ። ቪዲዮውን አይተህ ኮሜንት አድርግ ወይ ደግሞ ስክሮል አድርግ። ገባ አይደል? እኔ መስማት የምፈልገው የሊቬ ደጋፊ ሀሳብ ነው፣ መወያየት የሚፈልግ ሀሳብ እንጂ ገና እኔ ስመጣ የሆነ ነገር ብሎ ማለፍ እለፍ አይጠቅመኝ። አንተ ኮሜንት ተረዳኝ አይደለ? የሊቬ ደጋፊ በደንብ አዳምጠኝና ኮሜንት ላይ መልስ ትሰጠኛለህ ማለት። አንዶኒ ኢራዮላ ቀዝቅዟል ትራንስፈር ዊንዶ ላይ ማለት። ስታርቲንግ 11 ላይ ቢያንስ እኔ እንኳን አራት ሰው በግድ ያስፈልጋቸዋል። ራይት ባክ ግዴታ ነው። በቃ ጀርሚ ፍሪምፖንግ ራይት ባክ አይደለም፣ ባክ 4 ላይ መጫወት አይችልም፣ ዊንግ ባክ ምናምን ካልሆነ በስተቀር ማለት። ኮነር ብራድሊ አሪፍ ነው፣ ግን 38 ጌም በምንም ተአምር መጫወት አይችልም ማለት። ስለዛ ራይት ባካችሁ ጆ ጎሜዝ ደግሞ ከብራድሊ የባሰ ማለት። ስለዛ ራይት ባክ ላይ ማን ነው የሚጫወተው? ከባድ ጥያቄ ማለት። 6 ቁጥር ያስፈልጋል ብዬ ገምታለሁ። ግራቨንበርግን ይዘህ ግራቨንበርግ 8 ቁጥር ነው ገባር። ግራቨንበርግን ይዘህ 6 ቁጥር ሳታስፈርም ለአንዶኒ ኢራዮላ ላይ ከባባድ የሆኑ ፈተናዎች ተቀምጠውበታል እና ይሄ ነገር ያሰጋኛል። ዋና ቀመርተኛ ሪቻርድ ሂውዝ የሚባል እባብ ሰውዬ ነው ብዬ ገምታለሁ። ገባር ይተዋወቃሉ ከኢራዮላ ጋር። የምትተዋወቅ ከሆነ እኮ አሳምነህ ትራንስፈር ዊንዶ እንዲቀላጠፍ ምናምን ማድረግ ነበረበት፣ ግን ሰውየው ተኝተዋል ነው ማለት። እና እኔ እየመሰለኝ ያለው ማለት ነው ሊቨርፑሎች ልክ እንደ አርኒ ስሎት
ባለህ ነገር ምን ማድረግ ትችላለህ? የአርኒ ስሎትን ስኳድ አስረከቡት አይደለ? የአርኒ ስሎት ስኳድ አስረክበውት አርኒ ስሎት ማድረግ ማይችለውን ነገር ያልቻለውን ነገር ኢራዮላ ካሳያቸው ኦኬ አንተ ኢንቨስትመንት ይገባሃል። እንደዛ አይነት አጠባበቅ እየጠበቁት እየመሰለ ነው። ግን አንድ ጽድት ያለ የሊቪ ደጋፊ ማነው ሽማግሌ ከ30 በላይ ገባር ምን ይለኛል? እኔ ባይዘዌ ማነው የሊቨርፑል መረጃን ከሊቨርፑል ደጋፊ የበለጠ አገኛለሁ ሚል አይነት አሮገንስ የለኝም። ግን ጤነኛ ደጋፊ ከሆነ ነው ገባ። ጠሽ ያለ ደጋፊማ ማነው የትም ቦታ ገብቶ መስማት የሚፈልገውን ነገር ነው የሚሰማው። ከዚህ ሰው ጋር ስለ ኳስ ማውራት ምናምን ነገር ምንም ፖይንትለስ ነው ገባ። ግን መነጽሩን አውልቆ በስትክክል እግር ኳስን ማየት የሚወድ ግን ስቲል ደጋፊ የሆነ ሰው ሁሌም ስለ ክለቡ ከኔ ተሻለ ያውቃል። ሁሌም የሚከታተለው ክለቡን አይደል? እና አንድ የሊቨርፑል ደጋፊ ሃይ ሌቭል ጽድት ያለ ሰውዬ ማነው ሼባ ኢራዮላ ራሱ ነው ያለኝን ተጫዋቾች ገምግሜ የሚያስፈልገኝ ነገር ካለ እጠይቃለሁ አለ እያለ ነው። እና ይሄ እውነት ከሆነ የሚገርም ሲዝን ታሳልፉ ነው ማለት ነው። ለኔ ኢራዮላ የሚገርም ሲዝን ካሳለፈ ሁለተኛ የሚጨርስ ይመስለኛል። ያንስታን እዚህ ጋር እንትን ምናምን ነገር አይደለም። እኛ ካልቻልን ዋንጫው ሊበላ ይችላል። ግን አርሰናል አለመቻልን ይጠበቅበታል። ሌላው ክለብ ዋንጫ እንዲበላ ሁለተኛ is the best option ካለው ነገር ሁለተኛ መውጣት ከቻለ በጣም አሪፍ ነው። ወርስ ኬስ ሲናሪዮ ደግሞ እኔ ቅድም ያልኳችሁ ነገር ልክ ከሆነ እና ባክ እያደረጉት ካልሆነና ማየት የሚፈልጉ ከሆነ አምስተኛ ስድስተኛ ከባድ ይሆናል ማለት ነው። ስለዚህ ሰውየው ሄቪ ሜታል ፉትቦል ነው የሚጫወተው፣ እንደ ክሎፕ ነው የሚጫወተው። ይሄ ደግሞ ተጫዋች እንደ ዱቄት ነው የሚጨርሰው፣ ትር ነው የሚያደርግበት ተጫዋች ማለት ነው። ጉዳት ምናምን ነገር ሊኖር ይችላል እና ባክላይኑ ቫንዳይክ ብቻ ነው ኤክስፒሪየንስ። ሌላ ጃኬት እና ሊዮኒ ገና አልተመለሰም። ጃኬትም አሁን ጉዳት ላይ ነው ያለው። 18 ዓመት ምናምን ናቸው ገባህ። ስለዛ ብቁ ከሆኑ እንደ ዲን ሆይሰን ምርጥ የሆነ ሲዝን ሊያሳልፉ ይችላሉ። ካልሆኑ ደግሞ ችግር ውስጥ ከተቱት ሰውየውን ማለት ነው። እና ሰውየው በራሱ እጅ ወጣዋለሁ ብሎ ከገባ እንደምንጠብቀው ምርጥ ማናጀር ነው ማለት ነው። ካልሆነ ግን በጣም በተለይ ደግሞ ያቺ የሌፍት ዊንጓ ነገር አለች፣ ሌፍት ዊንግ ኤፍሲ ኬዝ አለች ገባሽ። ስለዛ ኔክስት ሲዝን ከባድ ሊሆን ይችላል። ነገሮች ግን አሪፍ ከሄዱ ምርጥም ሊሆን ይችላል።